አንደሮቹ ስብሰባ ካለቀ በኋላ ነው ይህ 10 ቀን የሚቆጠረው እንጂ ስምምነቱ አይደለም። እንደገና ላምቦ በመርሃ ግብሩ የተካተቱት የዲስአርማሜንት ተግባር የሲኒየር ኮማንደሮቹ ስብሰባ በተጠናቀቀ በ10 ቀናት ውስጥ መጠናቀቅ አለበት ይሄ ነው የሚለው። 10 ቀኑ መቆጠር የሚጀምረው መቼ ነው? ይሄ ነው። አሁን ኮማንደሮቹ ስብሰባ አልቋል ወይ? እኔና አንቺ ይሄንን ስንነጋገር ገና እንዳለቀ አልተነገረንም። ገና ካለቀ በኋላ ነው 10 ቀኑ የሚቆጠረው። ከዛ በኋላም ደግሞ የተነጋገሩበት ጉዳይ ላይ የሚከረክር ነገር ካለ እና በሰላም ጉዳዩ የሚሄድ ከሆነ የ10 ቀኑ ጉዳይ አይበቃም እናራዝመው የሚላለ እና ይሄ ዝም ብሎ ሜካኒካል እንትን አይደለም ነው። እስካሁን ድረስ ደግሞ ከውጭም ከውስጥም የሚያጉረመረም ቢኖርም ብዙ የተለያዩ ምክንያቶች በመስጠት በሁለቱ ወገኖች መካከል በመናያቸው መልካቸውን በመናቃቸው ናይሮቢ ፕሪቶሪያ በመናያቸው ሰዎች መካከል እስካሁን ድረስ ነፋስ የገባ አይመስልም ወይም ሄክማ ምናምን ያሉት ነገር አይመስለኝም እና ብዙ በደስታ የተቀበለው ነው። ይሄንን ግን የተለያየ ስሜት ድብልቅልቅ ያለበት ምላሽ ተቃውሞም ጭምር እየሰማን ነው። ለምሳሌ በየአቅጣጫው ምንድን ነው እነዚህ ቀንደኞቹ ሳይያዙ አይቀጡ ቅጣት ሳይቀጡ ሰላም ብሎ ነገር የለም የሚሉ አሉ። በሌላ ተቃራኒ ጎን ደግሞ ስምምነቱን ክህደት ነው ብሎ የኮነኑ ረዥም የትክክል ውስጥ የሚከት ነው ብለው የተቃወሙ ቢያንስ ያንገራገሩም ተቃውሟቸውን የሚያሰሙ አሉ። በተቃውሞ ጎራ ውስጥ ሊመደብ ከሚችለው አንዱ ለምሳሌ ህወሓት ሌላ ቲዲኤፍ ሌላ ህወሓት ምን አገብቶት የቲዲኤፍን ትጥቅ መፍታት ተደራድሮ ይስማማል የሚል ስምምነቱን ፉርሽ ነው ያለ መቃወሚያ አይነትም አለ። ደግነቱ ናይሮቢና ፕሪቶሪያ ያሉ ሰዎች እኛ ህወሓት ነን ሰራዊታችንን እንበትናለን ያሉት እኛ የቲዲኤፍ ኃላፊ አይደለንም ምናምን አላሉ። በዚህ ረገድ ጥሩ ነው። የኤርትራ ጉዳይ ያልተነሳበት ያልተካተተበት ወይም ኤርትራ የስምምነቱ አካል ያልሆነበት እንዲሁም የወልቃይት ጉዳይ ዝም የተባለበት ወይም ወልቃይት የተሰጠበት የተመረቀበት የሚል አይነት ተቃውሞም እንሰማለን። ያሁኑ ዋናው አጀንዳችን ግን የስምምነቱ አፈጻጸም ነው። ስምምነቱ ላይ ያለው አፈጻጸም እንዴት ይሄደ ነው። ሰዎች አገሮች መንግስታት ምን አሉ ማለት የማይናቅ ነገር ቢሆንም ገና አላስፈላጊ የሆነ ባይመጣም በዚህ ላይ መነጋገር ትልቁ ጉዳይ እንዴት ይሄደ ነው የሚል ጥያቄ አለ እና ትልቁ ዜና ዋናው ቀጠሮ ዋናው ጉዳይና አፈጻጸሙ ምን ላይ ደረሰ ጉዟችን እንዴት ነው ብሎ ጠይቆ መልስ ለማግኘት ከስምምነቱ ዋና ጭብጦች መነሳት አለብን። ምንድናቸው የነዚህ ጭብጦች? ዋናው ስምምነቱ ምንድነው የያዘው? የመጀመሪያው የስምምነቱ ዋናው ቁም ነገር አስቸኳይና በአስቸኳይ ማመካይነት ቋሚ የግጭት ማቆም መስራት ነው። ግጭት ማቆም ማለት ምን ማለት እንደሆነ ባለፈው ጊዜ በዝርዝር ያሳየን ይመስለኛል። ይሄ የአንቀጽ 3 ድንጋጌ ነው የስምምነቱ። ግጭት ማቆም የስምምነቱ ዋነኛ ወሳኝ ተግባር ነው። ምን ማለት ነው ይሄ? አንቀጽ 3(2) እና 3ን መልከት ያስፈልጋል ስምምነቱ አንቀጾች እና እነዚህን ስናይ አንቀጽ 3(2) እና አንቀጽ 3(3)ን ስናይ የትኛውም አይነት ቋሚ ግጭት የማቆም ተግባር በቋሚነት የማቆም ተግባር የትኛውን አይነት ግልጽም ስውርም ቫዮለንት የሆነ ነገር ደመነውጠኛ የሆነ ድርጊቶች ፈንጂ መቅበርን፣ ሳቦታጅን፣ የአየር ጥቃትን፣ ቀጥተኛና ቀጥተኛ ያልሆኑ የጥቃት እርምጃዎችን፣ ሰብቨርሽንን፣ መንግስት ላይ የሚደረግ የትኛውም አይነት ጥቃት ሌላኛውን ወገር ለማተራመስ ለማናጋት ሌሎች ወኪሎችን እጆችን መጠቀም ወይም ለሌላው ወገን ጠበኛ ደመኛ ከሆነ የውጭ አካል ጋር ማበረን ያካትታል ይላል። 3 ደግሞ ግጭት በቋሚነት የማቆም ተግባር ፕሮፓጋንዳን፣ ተርክን፣ የጥላቻ ንግግርን ማቆምን ይጨምራል ይላል እና ይሄ ብቻ አይደለም። ረቡዕ ጥቅምት 23 2015 ዓ.ም ከሰዓት በኋላ ከደቡብ አፍሪካ ፕሪቶሪያ የአፍሪካ ህብረትን የዚህ ጉዳይ መግለጫ ስንጠብቅ ያን ጊዜ ስምምነቱ ሲፈረም ባሳንጆ ላይቭ በቀጥታ ስርጭት ይህንን ስምምነት ሲያበስሩ
ምን ብለው እንደጠሩት ምን ብለው እንደጀመሩ ምን ብለው እንደሰየሙት ብዙ ልቤት አባል አይመስለኝ። ምን አሉ? the two parties in the Ethiopian conflict have formally agreed to the cessation of hostilities as well as to the systematic and coordinated disarmament ነው ያሉት። ሁለት የስምምነቱን እግሮች ስምምነቱ ይቆሙበት እንደ ሰው የሚቆሙበትን እግሮች እነዚህ ናቸው። cessation of hostilities and disarmament እሱም አጀክቲቭ አለው። ዝም ብሎ ዲስአርማመንት አይደለም። ኮኦርዲኔትድ ኤንድ ሲስተማቲክ ዲስአርማመንት ነው ያሉት እና ብዙዎቹ ጋዜጠኞች ሚዲያዎች እና እነዚህ ይሄ ሚዲያም እዚህ ሀገር መጠን እናስተምራቸዋለን የሚሉ ሰዎች እንደሚሉት ስምምነቱ ግጭት የማቆም ብቻ አይደለም ወይም ትሩስ አይደለም ወይም ሲዝፋየር አይደለም። ሲዝፋየር ማለት ጊዜያዊ ማለት ነው። ምንድነው? ከየት መጣ? ስታርት ፋየር ከሚለው ሲዝ ፋየር መጣ። ተኩስ አቁም ነው እንጂ ስምምነት ሰላም አይደለም። እና ይሄ ደግሞ ግጭት የማቆም ስምምነት ብቻ አይደለም። ግጭት ማቆም አንደኛው ዋነኛው ጉዳይ ቢሆንም ብቸኛው ጉዳይ አይደለም። ትጥቅ ማስፈታትም ይጨምራል። ይሄ እንዴት በድርድር እንደተደረሰ ሰጥቶ በመቀበል አቁሙ ተኩስ አቁም፣ በተለይም ደግሞ የኢትዮጵያ መንግስት አቁም ተኩስ አቆማለሁ፣ ግን እንደገና ለመጀመር አይደለም ማቆመው። ይሄንን ተኩስ የማቆመው ተኩስ ማቆም ከልብ ሲጀመር ነው። እየተተኮሰብኝ ተፈልጎ ሲመጣብኝ አላደርግም። ስለዚህ ምን ይሰጠኛል እሱ እኔ ላቆም በቋሚነት እንዳቆም እየተባለ የተደረሰበት የሰጥቶ መቀበል ጉዳይ ነበር እና እንዲያውም ሙሉ የስምምነቱ ስያሜ ርዕስ እንደሚለው ግጭትን በቋሚነት በመግታት አማካኝነት ለዘለቄታ ሰላም የተደረገ ስምምነት ነው። ግጭት ማቆም መንገድ ነው፣ ንጣፍ ነው እንጂ ዝም ብሎ ራሱ ግብ አይደለም። ራሱ ግጭት ማቆምም ዋጋ ያለው ነገር ቢሆንም ግጭት ባቆምሽ ቁጥር የሚተርፈው ሰው በዛው ልክ በዛ ቢሆንም እንዲያም ሆኖ ግን ግጭት ማቆም ወሳኝ ነው፣ በጣም ወሳኝ ነው። ክሪቲካል ይሉታል። ሁለቱ ተዋዋይ ወገኖች በስምምነቱ ውስጥ የገቧቸውን ሌሎች ስምምነቶች ለመተግበር የሚያስችል በር ከፋሽ ነው፣ መንገድ ጠራጊ ነው፣ ቅድመ ሁኔታ ነው ለዚህ አይነት ለማድረግ። በዚህ ረገድ ግጭት ማቆምን የጣሰ ድርጊት ስለመፈጸሙ ከራሳቸው ከሁለቱ ወገኖች ወኪሎች የተሰማ የሚሰማ ነገር የለም እስካሁን ድረስ። ሁለተኛ ሌላው የስምምነቱ ዋና አካል በአንቀጽ 6 የተዘረዘረው የትጥቅ ማስፈታት ጉዳይ ነው። ትጥቅ ማስፈታት እና የአፍሪካ ህብረት የስምምነቱ የሚመራው ፕሬስ መግለጫ ይነግረናል። የአፍሪካ ህብረት 7 ማለት ጥቅምት 28 ቀን አይደለ? ጥቅምት 28 ሰኞ ለተባወጣው መግለጫ መሰረት ስብሰባውን ይህንን የከፍተኛ ኮማንደር ስብሰባ የጠራው የአፍሪካ ህብረት ኮሚሽን መሆኑን የዕለቱ ስብሰባ አውቄ ያልኩሽ የጥቅምት 28ቱ ስብሰባ ከስምምነቱ አንቀጽ 6 ዲ ጋራ የተጣጣመ መሆኑን አንቀጽ 6 ዲ ደግሞ የሚለው ስምምነቱ በተፈረመ በ5 ቀን ውስጥ የህወሓትን ተዋጊዎች የዲስአርማመንት ትጥቅ የማስፈታት ተግባርን ዝርዝር አሰራር ላይ ለመነጋገርና እሱንም የመተግበሪያ አሰራር ለማውጣት ነው። እዛ ላይ ያቆማሉ፣ እዛ ላይ ዲስአርም ያደርጋሉ አይደለም፣ ይህንን ለማውጣት ነው የሚለው እና ፕሪቶሪያ የተፈረመው ስምምነት ዋናው ስምምነት ማለት ነው። እሱን ስም ይጠራና ይሄ ናይሮቢ የተፈረመው ስምምነት ፕሪቶሪያ የተፈረመውን ስምምነቱን እሱን ያነሳና ይጠቅስና በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክና በህዝባዊ ወያኔ ሓርነት ግንባር መካከል ግጭትን በቋሚነት በመግታት አማካኝነት ለዘላቂ ሰላም የተደረገው ስምምነት የዚህ ስምምነት የአፈጻጸም ሞዳሊቲዎች የከፍተኛ ኮማንደሮች የከፍተኛ አዛዦች መግለጫ ነው ይላል። ይሄ እንግዲህ የዛ ስምምነት ሞዳሊቲዎች ላይ ተስማምተን ያወጣነው መግለጫ ነው ማለት ነው። ያሚው ራሱ በዚህ ምክንያት ያ ስምምነት የሰላም ስምምነት ነው። የዚህ የሰላም ስምምነት ያፈጻጸም እርምጃ የሞዳሊቲ ነው ማለት ነው እና በስምምነታቸው ውስጥ የተካተቱትን ያፈጻጸም መረማመጃ ያሏቸውን ይፋ ያደረጉበት የስምምነት እወጃ ነው። ዲክላሬሽን የሚለውን ወደ ተግባር ለመሄድ ምን ረማመደው መንገዳችን ይሄ ነው። እዛ ግባለን እዛ ግብ ለመድረስ የምንከተለው መንገድ ምንድነው ነው እና
ሞዳሊቲዎች የሚሏቸው ways or methods of doing something ማለት ነው። የሱ ስምምነት ነው። አሁን ወደ ይዘቱ እንግባ። የናይሮቢው ስምምነት ይዘት ባጭሩ እንመለከታለን። መግቢያው ቅድም እንዳልኩሽ ይህ ዲክላሬሽን በኢትዮጵያ ሀገር መከላከያ ሰራዊትና ትግራይ አርምድ ኮምባታንትስ ይላል። ከዛ በፊት የነበረው ቋንቋ ትንሽ ይለያል። TPLF ኮምባታንትስ ነው የሚለው፣ ይሄኛው ትግራይ አርምድ ኮምባታንትስ ይላል። በመሰረቱ ልዩነት የለውም። ኮምባታንትስ ማለት ጦርነት ውስጥ፣ ግጭት ውስጥ፣ ይሄና ቁማ ያለው ግጭት ውስጥ፣ ይሄ መተካተኩ ውስጥ የሚታገሉ በሙሉ በየትኛውም ወገን ያሉ ኮምባታንትስ ይባላሉ። አሁን የቲፒኤልኤፍ ኮምባታንትስ መባላቸው ቀርቶ እንደዚህ መባሉ ለምን ሆነ? ምንድነው እሱ የሚል ነገር አለ። ቅሬታ ሊያስነሳ ይችላል። በኋላ እናየዋለን። እና ምንድነው የሚለው ይህ ዲክላሬሽን በኢትዮጵያ ሀገር መከላከያ ሰራዊትና በትግራይ የታጠቁ ተዋጊዎች ትግራይ አርምድ ኮምባታንትስ ከፍተኛ አዛዦች መካከል ስምምነቱን መሰረት አድርጎ የተካሄደ ስብሰባ መግለጫ ነው ይላል። ሁለቱም ተዋያይ ወገኖች የኢትዮጵያ ሀገር መከላከያ ሰራዊትና የትግራይ አርምድ ኮምባታንትስ ከፍተኛ አዛዦች መሆናቸውን ይገልጽና በስምምነቱ ስርዓት ያለውና የተሳካ ያፈጻጸም ሞዳሊቲዎች ላይ መጠነ ሰፊ ጥልቅ ውይይት አድርገው ለስምምነቱ ተፈጻሚነት ተግባራዊ መሆን፣ ውጤታማ ተፈጻሚ መሆን ማለት ነው ቁርጠኛ ሆነው ኢትዮጵያ ያላት አንድ የመከላከያ ሰራዊት ብቻ ነው ማለትን እንደገና አረጋግጠው በሚከተለው ተስማምተዋል ይላል። እና ዋናው ትልቁ ነገር የስምምነቱ ማዕቀፍ፣ ስምምነቱ አጥር ግቢ ይሄ ነው። ኢትዮጵያ አንድ መከላከያ ሰራዊት ነው ያላት። ኢትዮጵያ ያላት አንድ የመከላከያ ሰራዊት ብቻ ነው ማለትን እንደገና አረጋግጠናል ይሉና በሚከተሉት ጉዳዮች ተስማምተናል ይላሉ። አንደኛው ግጭትን በቋሚነት ስለማቆም በሚለው ስር በስምምነቱ መሰረት ሁለቱም ወገኖች የትኛውም አይነት ወታደራዊ ኢንጌጅመንት ያቆማሉ፣ ከሱ ይታቀባሉ ማለት ዲስኢንጌጅድ ይደረጋሉ ማለት ከቀበሮ ጉድጓድ ይወጣል ወይም ደግሞ ወድሮ የነበረበት ያደርጋል፣ ይፋታል ከዛ ስራ ጋር ማለት ነው። ዲስኢንጌጅድ ያደርጋሉ ነው። አጠቃላይ የዚህ ስምምነት የተግባር ግብ እንዲሳካ ሁሉም አስፈላጊ ተግባሮች መፈጸማቸውን ሊያረጋግጡ ተስማምተዋል ይልና ሁለተኛው ስለ ትግራይ የታጠቁ ተዋጊዎች በቀደም ዕለት ቲፒኤልኤፍ የታጠቁ ተዋጊዎች ያሉትን እና እነሱን ትጥቅ ስለማስፈታት ይናገራል። ዲስአርማመንት ኦፍ ትግራይ አርምድ ኮምባታንትስ ነው የሚለው። 2.1 በስምምነቱ አንቀጽ 6 መሰረት ትጥቅ የመፍታቱ ሂደት የሚከተለው ነው ይልና 2.1 ከኖቬምበር 15 ቀን 2022 ህዳር 6 ማለት ነው በእኛ ጀምሮ በሚቆጠር 7 ቀን ኮማንደሮች ለየኃይላቸው ለየአሃዶቻቸው እና ለሚመሩት መግለጫ ኦሪየንቴሽን ይሰጣሉ። 2B ደግሞ ከኦሪየንቴሽኑ በኋላ የዲስኢንጌጅመንት ስራ በአራት የዲስኢንጌጅመንት ቀጠናዎች ይከናወናል። ዲስኢንጌጅመንት ማለት ያው ስራቸውን ያቆማሉ። ይሄ አሁን የምናወራው ልብ አድርጊ 2 ላይ ነው። ስለ ትግራይ የታጠቁ ተዋጊዎች ወይም ከዚህ ቀደም ቲፒኤልኤፍ ኮምባታንትስ ስለሚባሉ ትጥቅ ማስፈታት ነው እና ከኦሪየንቴሽኑ በኋላ የዲስኢንጌጅመንቱ ስራ በ4 ቀን ጊዜ በአራት የዲስኢንጌጅመንት ቀጠናዎች ውስጥ ተካተው ይገባሉ ማለት ነው። በሌላ ካምፕ እንደመግባት ነው ማለት ነው። ይሄ ይከናወናል። ከዲስኢንጌጅመንት በኋላ ፌደራል ባለስልጣናት በህገ መንግስቱ መሰረት አገልግሎት የመቀጠልን ስራ ጀምሮ ሰርቪስ ሪዛምፕሽን ጀምሮ በሁሉም መስኮች ጉዳዮች ፌደራል ስልጣናቸውን ይቀጥላሉ፣ ይረከባሉ፣ አስዩም ያደርጋሉ፣ የፌደራል ስራቸውን ይቀጥላሉ። ይሄም እንግዲህ በዲስአርማመንት ስራ ነው። ማንን? ቲፒኤልኤፍ። ከዛ ሌላው ከባድ መሳሪያ የማስፈታቱ ስራ ቬሪ ኢምፖርታንት። ይሄ ደግሞ ከባድ መሳሪያ የማስፈታቱ ስራ ከየውጭና የአገር መከላከያ ሰራዊት ካልሆኑ ኃይሎች ከአካባቢው ከክልሉ መውጣት ስራ ጋር አንድ ላይ ይከናወናል። ማለትም የከፍተኛ መሳሪያዎች ሄቪ ዌፐንስ ይሱን የማስፈታት ቲፒኤልኤፍን የማስፈታት ስራ ከዛ ክልል ውስጥ ከዛ ሪጅን ውስጥ ክልል ማለት ካፒታል ሌተር አር ነው ወይ ማለት ትግራይ ክልል ማለት ነው ወይ አካባቢው ማለት ነው ወይ ሌላ ነገር ሆኖ ብቻ ይሄ ስራ የሚሰራው
ከኢትዮጵያ መከላከያ ሰራዊት ውጪ የሆኑ ወይም የኢትዮጵያ መከላከያ ሰራዊት ያልሆኑ የታጠቁ ኃይሎች እንዲሁም ከውጭ ኃይሎች ጋር ነው። እነሱን ከዛ ከማስወጣት ጋር ነው። ከዛ ቀጥሎ ያለው ድንጋጌ ይህ ዲክላሬሽን በተፈረመበት ዕለት ህዳር 3 2015 በሁለቱ አዛዦች አማካይነት የጋራ ኮሚቴ ይቋቋማል። ኮሚቴው ከእያንዳንዱ ወገን ሁለት ሰዎች ከአፍሪካ ህብረት የሞኒተሪንግና የቬሪፊኬሽን ቲም አንድ ተወካይ ያካተተ አባላት ይኖሩታል። አፍሪካ አንድነት ሞኒተሪንግ ኤንድ ቬሪፊኬሽን ቲም የሚባለው የስምምነቱ ዋናው ስምምነት አንቀጽ 11 መሰረት የአፍሪካ ህብረት በሃይ ሌቭል ፓናል የሚያቋቁመው ቡድን ነው። ዲክላሬሽኑ በተፈረመ ይሄ ቅዳሜ ዕለት በተፈረመ በ10 ቀን ውስጥ የሚቋቋም አካል ነው። እዚያ ውስጥ የሚካተቱት አባላት ፕሮፋይልና ይሄ ተርምስ ኦፍ ሬፈረንስ ከተዋዋዮች ጋር በመነጋገር ይሆናል። ከዛ የዚህ ኮሚቴ ተግባር የቀላል መሳሪያዎችን የማስፈታት ስራን ይሄ ጆይንት ኮሚቴ የቀላል መሳሪያዎችን የማስፈታት ስራን ዝርዝር ያፈጻጸም እቅድ የሚሰራ ነው። በ14 ቀን ውስጥም የቀላል መሳሪያዎችን የማስፈታቱን ተግባር ግልጽ ሂደትና የጊዜ ሰሌዳውን ጭምር የሚገልጽ ያፈጻጸም ፕላስ ሪፖርት ያደርጋል። ከሊዛ ቀጥሎ ያሉት እዛ እንትኑ ላይ ያየናቸው እዚህም ላይ በሰፊው የተበራሩ ናቸው እንጂ ሲቪሉን ህዝብ ስለመጠበቅ ማለት ኮምባታንት ያልሆኑትን ማለት ነው። የእርዳታ የማድረስ ከዚህ የሚሄዱትንም ለስራ የሚሄዱትንም ጨምሮ እርዳታ የማድረስ እሱ አራተኛው ነው። በዋናው ስምምነት አንቀጽ 5 ላይ የተመሰረተው ነው እና ሞኒተሪንግ እና ቬሪፊኬሽን ቲሙ ቅድም ያልኩሽ ነው። ከዛ ቀጥሎ ያለው እና ምናልባትም የታባቱ ነው ምናምን የተባለ ነገር ቢኖር ሚዲያን በኃላፊነት ስለመጠቀም የሚለው ናይሮቢ ላይ በአንቀጽ 6 የተፈረመው ነገር ነው እና የስምምነቱን አንቀጽ 3(2) እና አንቀጽ 12 ይጠቅሳሉ። ከዛ በላይም ኢንፋክት 2K እና 13 ስለ ሚዲያ የሚናገር ነገር ነበረ። በስራ ብዛት ምክንያት ረሱት መሰለኝ ይጠቅሱና ተዋዋይ ወገኖች እነዚህን ድንጋጌዎች ይገርማል። ለምን እንደዚህ እንደሚሉ አላውቅም። እነዚህን ድንጋጌዎች ኢንዶርስ ያደርጋሉ ይላሉ። ተዋዋዮች እኮ ያንን ድርሰት ኢንዶርስ አይደለም የሚያደርጉት፣ መታመን አለባቸው፣ ለሱ መገዛት አለባቸው፣ አቤት ማለት አለባቸው። ኢንዶርስ አይደለም የሚያደርጉት እና ከዛ ቀጥሎ ሁለቱም ወገኖች በየቁጥጥራቸው ስር ያሉትን የሚቆጣጠራቸውን የሚዲያ መድረኮች የስምምነቱን ተግባራዊነት የሚያበረታታ ገንቢ ሚና እንዲጫወቱ ያለባቸውን ኃላፊነት ይደነግጋል። ስምምነቱ ይሄንን ምስል እንግዲህ ልዩነት ከፕሪቶሪያው የሰላም ስምምነት ጋራ የሚቃረኑ ነገሮች ናራለው ወይ ነው። ሁለተኛ እንግዲህ ያነሳቸው ሁለት ነገሮች ናቸው። የስያሜ ማለት ምንም አለ። ኦኬ ሌላው የውጭ ኃይሎች የሚለውና የሀገር ውስጥ የሚለው የኢትዮጵያ አገር መከላከያ ሰራዊት ያልሆኑ የሚለው ኦኬ ከፕሪቶሪያው ስምምነት ወዲህ እንዳየ ነው። አሁንም ከናይሮቢ ዲክላሬሽን በኋላ የተለያዩ የተደበላለቁ ጎራም የያዙ ምላሾችን ሪያክሽኖችን እናያለን። አንዳንዶቹ ከፊሎቹ የቀድሞው ምላሽ ስሜት ቅጥያዎች ተከታይ ያዙኝ ልቀቆች ናቸው። የአንዳንዶቹ ደግሞ ፕሪቶሪያን የመሰለ ድል ናይሮቢ ውሃ ተቸለሰበት ወይም ቀለበሰው የሚሉ ናቸው። አንዳንዱም ደግሞ ድሮም ይበላው ምናምን የሚሉ አሉ። መቼም ድብልቅልቁ የወጣ ነው። በዚህ ምክንያት ከቻልን የምንችል ከሆንን መጠየቅና መመለስ መነጋገር ያለብን መጀመሪያ እነዚህ ሁለት ስምምነቶች ምንና ምን ናቸው? የጆሮ ብቻ ያንገት ማጠብ ናቸው ወይስ ቀረናሉ? ዝም ብሎ ምንድነው የማያምርበትን ስም አላራማረብሽም ወዲያ ተላጩ የሚባል አይነት ነገር ነው? የሚቀረኑ ነገሮች ናቸው የሚል ጥያቄ ይነሳል። ፕሪቶሪያና ናይሮቢ ተሟሟይ ናቸው ወይ? ኮምፕሊመንታሪ ናቸው ወይ? አንዱ ዋነኛው ውሳኔ ሌላው የሱ ማስፈጸሚያ አይደለም ወይ? ስያሜያቸው ላይ የሚያጠራጥር ነገር የለም። ስያሜያቸው ራሱ ይህንን የዓለም ቅደም ተከተል የእርከን ደረጃ ጭምር ያሳያል። ያ የተወለደው ከዚህ ነው የሚለው የዚህ አይነት ነው። ዋናው ውሳኔ ፕሪቶሪያው ነው። የናይሮቢው የዋናው ውሳኔ ማስፈጸሚያ ነው። ቅድም እንዳለው ሞዳሊቲስ ማለት በቃ እዛ ለመድረስ የሚያስፈልገን መንገድ ይሄ ነው እና ፕሪቶሪያ የወሰነውን ግብ የተስማማንበትን ጉዳይ እንዴት አድርገን በየት በኩል ሄደን የትኛውን መንገድ ይዘንና ተከትለን ምን ብናደርግ እንደርስበታለን የሚል ነገር ነው እና ይህን በመሰለ
ቅን ንጹህ ጭምር አካሄድ ላይ የዘዴ የመንገድ ምርጫ ላይ የሐሳብ መለያየት ይኖራል። የተለያየ አማራጭ ቀርባል። እንዲህ ባለ ምክንያት ብዙ ጊዜ ቢወስድ ልክ አስጨራሽ ቢሆን በገዛ ራሱ ምክንያት ችግር አይደለም እና ናይሮቢ ላይ መግለጫ ለመስጠት ሁሉ ጭንቅ ጥብ ነበረ። በስንት ሰዓት ላይ እንደተሰጠት ትዝ ይልሻል። በሌላ ጎኑ ደግሞ ለምሳሌ የፕሪቶሪያውን ችግር ወይም ሽንፈት የሚባለውን ናይሮቢ ላይ እንደገና ለመታገል ለመዋጋት ሐሳብ ያለው የለም፣ ጥረት ያደረገ አልነበረም ማለት አይቻልም። ብልሽ ቅሬታ አለ፣ ምን አለ፣ መተጋተግ አለ። ከዚህ ሁሉ ተነስተን ጥያቄያችንና ዋናው ጉዳይ መሆን ያለበት ከዋናው ስምምነት ይወጣ የዋናውን ስምምነት ማዕቀፍ ግቢ የሱን መሰረት የሚያናጋ ከዚያ ያፈነገጠ አዲስ ነገር አለ ወይ ነው። ከሀዲዱ የወጣ ነገር አለ፣ ከሀዲዱ የወጣ ነገር ሊያስወጣን የሞከረ ነገር አለ ወይ ነው። ይህንን ጥያቄ ለመመለስ ለመጠርጠርም ጥንቃቄ ለማድረግም የሚረዳን አንድ እንዳጋጣሚ ከሰማይ የወረደልኝ መግለጫ አገኘሁ። ምን አለፋኝ እንድል ያደረገኝ ይሄ የህዳር 6 ቀን 2015 የዩኤስ አሜሪካ ስቴት ዲፓርትመንት ባለስልጣን መግለጫ ነው። አጋጣሚ ይሄ መግለጫ የተሰጠው በዛ ቀን ኦን ዘ ሲቹዌሽን ኢን ኢትዮጵያ የሚል ነው። ምንድነው ደግሞ ስቴት ዲፓርትመንት እንዲህ አይነት መግለጫ ፕሬስ ሪሊዝ አይደለም ምናምን ብለን ነው እና የሚገርም ነው። እና በአጋጣሚ ለዚህ ለያዝነው ጉዳይ አገልግሎት የመረጥኩት ያገኘሁት ድንገት ያጋጠመኝ መግለጫ የሱ ነውና ይሄንን ስቴት ዲፓርትመንት የተለጠፈውን የሀገሪቱን የውጭ ጉዳይ ሚኒስትር ቤት እንመልከት እና ይሄንን ደግሞ መግለጫ በጣም ከፍተኛ የሚያደርገው ምንድነው? ስቴት ዲፓርትመንት ይሄንን መግለጫ በለጠፈበትና ሁልጊዜም በምታየው ዝም ብለሽ ስቴት ዲፓርትመንቱ ከፍቲ ስቴት ዲፓርትመንት መግለጫ ሊዲንግ አሜሪካስ ፎሬን ፖሊሲ ቱ አድቫንስ the interest and security of America ይልሻል። ከዚህ የበለጠ ግልጽ ወደፊቱ ዞረሽ የምትሰግጅበት መስሪያ ቤት ምን አለ? እሱ እኮ ነው። እና ይህንን አይነት ማስተዋወቂያ ያለው ነው። ማስተዋወቂያ ብቻ ሳይሆን ህግ ወይም አዋጅ አይነት ነገር ነው እዛ ላይ። በዚያ ላይ ሀገሩ ደግሞ አሜሪካ ነው። አሜሪካ ደግሞ የስምምነቱ ኦብዘርቨር ተመልካች ነች። ተሳታፊ መባልንም አይፈሩትም፣ አያፍሩበትም፣ አይርቁትም አሜሪካኖች። እንዲያውም ኔድ ፕራይስ የዚህ የስቴት ዲፓርትመንት ስፖክስፐርሰን አሜሪካ ተሳታፊም ተመልካችም ናት ሲል ሰምቼዋለሁ በአንዱ ቀን። አፍላፊውን ምን ይሆን አላውቅም። እና ደጋግመንና መላልሰን እንዳየነው የዓለም ማህበር የዓለም የህግ ስርዓት የሚባለው ነገር በሱ ውስጥ መስራት በሱ ውስጥ መላወስ የሚቻለው ታላላቅ ጉልበተኛ ሀገሮች የፈቀዱለትን ያህል ብቻ ነው፣ በተለይም አሜሪካ። ስለዚህም በዚህ አጠቃላይ ማዕቀፍ ውስጥ እያስተነተንን እያውጠነጥንን ተፈላጊውን ሁሉ ቃርዳ እየሰጠን እየቀነስን ከዛ የመግለጫውን ይዘት እንመልከት እና ይሄ እንዳልኩሽ መግለጫ ማክሰኞ ህዳር 6 2015 የወጣ ነው። መቼ? ጠቅላይ ሚኒስትሩ የፓርላማ መግለጫ በኋላ ነው። ፓርላማ መግለጫ 7 ሰዓት በፊት አልቋል እና ከዛ በኋላ አሜሪካ ዋሽንግተን ላይ ከሰዓት በኋላ ሲሆን ነው ሲቆጠር፣ እኛ ጋር ከምሽቱ 2 ሰዓት በኋላ ነው ማለት ነው። የቪኦኤ የድሮ አድማጮች እንደምናውቀው በእነሱ 8 ሰዓት በእኛ 3 ሰዓት በአካባቢ ነው መሰለኝ እና በዚህ መደበኛ የሰዓት አቆጣጠር ዴይላይት ሴቪንግ ታይም የሚሉት ሳይመጣ ከወጣ 8 ሰዓት ላይ ነው እና በዚህ ዕለት እኛ ጋር ማክሰኞ ከመሸ እነሱ ጋር ከሰዓት በኋላ አሜሪካ ስቴት ዲፓርትመንት ውስጥ በዛ አማካይነት በኢትዮጵያ ጉዳይ ላይ ስፔሻል ብሪፊንግ ይሰጥ ነበር። ይህ ብሪፊንግ የሚሰጥበት ቦታ አሜሪካ ስቴት ዲፓርትመንት በቃል አቀባዩ ጽሕፈት ቤት ቢሆንም የዚህ የቴሌኮንፈረንስ ብሪፊንግ ዋና ተዋናይ ከአሜሪካ ውጭ ያለ ስሙ ማንነቱ ብቻ ሳይሆን ስሙና ማንነቱ ከታወቀ በኋላም በጋዜጠኞች የማይጠቀስ እከሌ ያለው የማይባል ኦን ባክግራውንድ ተብሎ የሚጠቀስ ነገር ነው እና እዛ ውስጥ ያሉት 3 ጋዜጠኞች ናቸው። 3 ጥያቄዎች ናቸው የተቀየሩት። እዛ ውስጥ ባይኖርም ከዛ ውጭ ሆነው ማን እንደሆነ ያውቃሉ። አሁን እኔም ማን እንደሆነ አውቃለሁ። ማን እንደሆነ አይጠሩ ተብለው አትጠሩ ተብሎ ነው የጋዜጠኛ ተደውና በዚህ ምክንያት ለዛ የተባለ ነው እና ሰውየውን እዛ ውስጥ ሲናገር ድምፁን አልሰማም፣ ድምፁንም አላውቀውም፣ ግን ማንነቱን በደንብ አውቀዋለሁ፣ ዛቱን አየዋለሁ ሰውየውን እና ሰውየው ከፍተኛ የስቴት ዲፓርትመንት ባለስልጣን ተብሎ እንዲጠራ ብቻ የተፈቀደለት ሰው ነው። መደበኛ የስልክ መግለጫ ይሰጣል፣ ይጠየቃል፣ ይመልሳል። የሚሰጠው መግለጫ
እስከ መግለጫው ፍጻሜ ድረስ ደግሞ ኤምባርጎድ ነው። እዛ ውስጥ ሆነው እንዲህ እየተባልን ነው ብለው አያወሩም። መጨረሻ ላይ ነው እንትን የተባለው እና ሰውየው የውጭ ጉዳይ ሚኒስትር ከፍተኛ ባለስልጣኑ ባለፉት 6 ሳምንታት ውስጥ የሆነውንና የተከናወነውን የተፈጸመውን ነገር ማዕቀፍ ላስረዳችሁ ብለው በመግለጫቸውን ይጀምራሉ እና ማዕቀፉን ሲነግሩን ባይደን ለተባበሩት መንግስታት ድርጅት 77ኛው ጉባኤ ሰፕቴምበር 21 ቀን ማለት መስከረም 21 2015 ዓመተ ምህረት ባደረጉት ንግግር አሜሪካ የኢትዮጵያን ጉዳይ ትከታተላለች ያሉት ነው። አንድ መስመር ምንድነው ትራንስክራይብ የተደረገውን የባይደን ንግግርን ብትወስጂው 29 ደቂቃ በፈጀ ንግግራቸው ባይደን አንድ መስመር ስለ ኢትዮጵያ፣ አንድ መስመር ስለ ቬኔዙዌላ፣ አንድ መስመር ስለ ሃይቲ ምናምን ነው ያሉት። አቅጣጫ የሰጡት እና በዛ ውስጥ ሰፕተምበር 21 2020 መስከረም 11 ነው ሰሜን ኢትዮጵያ ውስጥ ሰላምና መረጋጋት ለማምጣት የሚደረገውን አፍሪካ ህብረት መር ሂደት ትደግፋለች ማለታቸውን ይጠቅሱና በሱ ላይ የተመሰረተ ስራ ነው ሲሰራ የነበር ነው ባለፉት 6 ሳምንታት ይሉናል እኚህ ሰውዬ። እኛ ባይደንን በዚህ ጉዳይ ላይ ግን የምናውቃቸው 6 ዓመት ያህል የረዘመ ነገር ነው። መቼ ነው ባይደንን በዚህ ጉዳይ ላይ የምናውቃቸው? ሰፕተምበር 10 2021 ጳጉሜ 5 2013 እንቁጣጣሽ አሉን ኢትዮጵያንና ኤርትራን እንቁጣጣሽ አሉን። ልብ አድርጊ ጳጉሜ 5 ሰፕተምበር 10 ጳጉሜ 5 2012 እንደዛ ብለውን ሰፕተምበር 17 2013 ኤክሴኪዩቲቭ ኦርደር 14046 አወጡብን። ኤክሴኪዩቲቭ ኦርደር 14046 ማለት ኢትዮጵያ የአሜሪካ ጸጥታ ስጋት ሆናለች ብለው ያወጁበት አስቸኳይ ጊዜ አዋጅ በኢትዮጵያ ላይ ያወጁበት ቀን ነው። ከዛ በኋላ ሰፕተምበር 9 2022 ጳጉሜ 4 2014 ይሄ አሁን ህዳር ነን እንደገና አደሱብን እና ስለ 6 ሳምንት ነው ይሄ ሰውዬ ከኢትዮጵያ ስልክ ደውሎ ዋሽንግተን ላይ የሚናገረው እንጂ 6 ዓመት ያህል የሚረዝም ያህል ነገር ነው እንትን ያሉት እና በዚህ አፍሪካ አንድነትን ለመደገፍ በዚህ ማዕቀፍ ውስጥ የምናደርገው ስራ ወጣና ሰፊ ነው ይሉና መጣና ሰፊነቱን ሲነግሩን እኚህ ሰውዬ ይህንን ስራ ስንሰራ አይኖር ነው ባለፉት 6 ሳምንታት የአፍሪካ ህብረትን እጅግ በጣም ኢንቴንስ በሆነ ዲፕሎማሲያዊ ርብርብ ዋና ሴክሬታሪውን ብቻ ሳይሆን የዚህን የውጭ ጉዳይ ሚኒስትርስ ብቻ ሳይሆን የሚረባረቡብን ሰዎች ሲገልጹ ዋና ሴክሬታሪውን ብቻ ሳይሆን ይዘረዝራሉ። በዚህ ርብርብ ውስጥ የተሳተፉትን ዴፒቲ ሴክሬታሪውን ዌንዲ ሸርማንን፣ አንደር ሴክሬታሪውን ቶሪያ ኑላንድን፣ አሲስታንት ሴክሬታሪውን ሞሊፊን፣ የዩኤስ ዩኤን አምባሳደር ሊንዳ ቶማስ ግሪንፊልድን፣ ዋይት ሃውስ ያለ ሰው በጠቅላላ የአፍሪካ ቀንድ ልዩ የአሜሪካ ተወካይ ቡድንን አዲስ አበባ፣ ናይሮቢ፣ ፕሪቶሪያ ያሉ ኤምባሲዎች ሁሉ የተባበሩበት ስራ ስንሰራ ነበር ነው የሚሉት። እናውቃለን የፕሪቶሪያውን የናይሮቢውን አናቅም እንጂ እዚህ እንጦጦ ላይ እንዴት ተደርጎ ይሰራብን እንደነበረ ሁሉ እናውቃለን። እነዚህ ይሉና ከጅምሩ ግቡ የሁሉም ወገኖች ግብ የተኩስ ድምፅ ማቆም ነው፣ ተኩስ ማቆም ነው ይሉና እና የፕሪቶሪያው ስምምነት ተፈርሞ በ48 እስከ 72 ሰዓት ውስጥ ውጊያ ቆሟል ብለው ያብስሩልናል። ድሮን መጣ ምናምን የሚለውን ሁሉ አሁን በቃ እነሱ ከመሰከሩ ማን ይናገራል? በቃ እና በ48 እና በ72 ሰዓት መካከል ባሉ ቆሟል። 1-2 ቀን ውስጥ ደግሞ በጦር አዛዦች መካከል ሆትላይን መስመር ተቋቋመ የሚነጋገሩበት። ከዚያ በቀጣዮቹ 5 ቀናት ሲሆን ያያችሁትን ተከታዩ ምዕራፍ የግጭት ማቆሙ ፎሎ ኦን ኢምፕሊሜንቴሽን ፌዝ ነው አሉን። በዚህ መሰረት ከ1 ሳምንት ወይም ያን ያህል ውጥረት የተሞላበት ጊዜ በኋላ የ12 ኖቬምበር ያለፈው ቅዳሜ የተፈረመው የናይሮቢ ስምምነት አገኘን ይላሉ። እና እዚያ ስምምነት ውስጥ የምናየው ይላሉ ሰውየው አዲስ አበባ ከአዲስ አበባም አላሉም፣ እኛ ነን የምንጠረጥረው አላሉም። ስልኩን ከብቻ እሱን ብነግራችሁ ታውቁኛላችሁ አይደል ብሎ ነው። እና ከአሜሪካ ውጪ ካለ ሀገር ይደውሉና እዚህም ውስጥ የምናየው እዚህ ስምምነት ውስጥ የምናየው እጠቅሳለሁ ዘላቂ ሰላም በማምጣት ጎዳና ውስጥ የተገኘ ሌላ
በጣም ከፍተኛ ፋይዳ ያለው እርምጃ አስመዝግበናል ይላል። ሌላ ያልኩትን የጮህኩበት ያለው ምክንያት አይደለም እና የናይሮቢው ስምምነት ከፍተኛ ፋይዳ አለው። ምክንያቱም ፕሪቶሪያ ላይ አድሬስ የተደረጉትን ማለትም የታዩትንና ስምምነት የተደረሰባቸውን ቁልፍ ጭብጦች በማስፋትና ጥርት በማድረግ ረድቷል ይላሉ። ልዩነት ይታያል። እኚህ ሰውዬ ናቸው የሚመሰክሩት። ይህም ይፋ በተደረገው ስምምነት እንደተመለከታችሁት በተለይም የውጭ ኃይሎችንና የአገር መከላከያ ሰራዊት ያልሆኑ ኃይሎችን ከሪጅኑ ማስወጣትን ይጨምራል። የዚህም ጊዜ ይሄንን ጊዜ ከትግራይ ትጥቅ መፍታት ጋር ትግራይ ነው የሚሉት ቲፒኤልኤፍ ጋር አይደለም፣ ከትግራይ ትጥቅ መፍታት ጋር ከሚጠበቀው ትግራይን ትጥቅ ከማስፈታት ስራ ጋር በአንድ ላይ አንድ ጊዜ ይከናወናል ይላሉ። ይህም በጣም ሲግኒፊካንት ነው ብለው ይናገሩና ለምን? ምክንያቱም ኢትዮጵያ ውስጥ የኤርትራ ኃይል እንዳለ የመጀመሪያው እምነት ነው። ይሄ ኢን ኤሰንስ የመጀመሪያው እምነት ነው ብለው በጠቅላላ ኢን ኤሰንስ ይህ የመጀመሪያው እምነት ነው ይላሉ። እንግዲህ ምንድን ነው የውጭ ኃይሎች የሚለው በስምምነቱ ላይ በመጠቀሱ የሀገር ስምን ባይጠቀስ የውጭ ኃይሎች የሚለው ላይ በኢትዮጵያ በኩል በመስማማታቸው ናይሮቢ ላይ ይሄንን ጠቆመን ነው እንግዲህ የሚሉት። ግን ውሸት ነው ይሄ። ኢትዮጵያ የመጀመሪያ ጊዜ አይደለም ይሄን ስታምጡ። መጀመሪያ በቃ በዛ በክፉ ጊዜ ይሄንን አልተናገረችም። ተንፋሿ መለስ ካለ በኋላ ጦርነቱ ካከተመ በኋላ መናገር እንችል ነበር። ይሄ የሰራ ነው ስህተት ነው ለማጭበርበሪያ የረዳ ምናምን ነገር ነው። ኦኬ ግን ያን ጊዜም ታምኗል እኮ ኤርትራ ደግረዳችን ምን እንዳደረገችን ታምኗልና ይሄ የመጀመሪያ ጊዜ ነው እዚህ ናይሮቢ ላይ ይህንን ስምምነት ባለፈው ቅዳሜ ስንፈራረም ነው። ሙሉ በሙሉ አይደል በደፈና ኢንሰንስ ይላል ማለት ፈንዳሜንታሊ ኢንትሪንሲካሊ ነው። ምን ማለት ነው? ይህንን እስቲ በአንተው አማርኛ በአንተው እንግሊዝኛ ንገረን ቢሉት ምንድን ነው የሚለው? ይሄ እንትን አይደለም። እና እንደዚህ ይሉና አንዳንድ እዛ ውስጥ ያሉ ጉዳዮችን ላሰ እኚህ ሰውዬ ምስክርነት ልበለው የሚታይም በጣም የሚያሳዝን ደንታቢስ የሆነና የቃላት አጠቃቀም የስያሜ ምርጫ ችግርና አደጋ አለ። በዋናው ስምምነት አንቀጽ 6 መሰረት በሁለቱ ወገኖች ሲኒየር ኮማንደርስ ኦፕን ቻናል ኦፍ ኮሚኒኬሽን ይቋቋማል ይላል እና የሚናገረውም ስለ ቲፒኤልኤፍ ኮምባታንትስ ነው። እዛ ውስጥ የሰውየው መግለጫ የዚህን ያፈጻጸም ሪፖርት የናይሮቢውን ስምምነት ያፈጻጸም ሪፖርት ለሱ ሲያደርግ በኢኤንዲኤፍ እና በቲዲኤፍ ከፍተኛ ወታደራዊ አዛዦች መካከል የግንኙነት መስመር ተዘረጋ ይላሉ። አብሮም እዛ እኮ ይህንን የተባለበት ደም ተከፍሎበት ነው፣ መከራ ታይቶ እኮ ነው እንደዛ የተባለው። እንዴት እንዲህ ትላላችሁ? እኛ ቲዲኤፍ ነን እያሉ የለም እናንተ ቲዲኤፍ አይደላችሁም። ይሄማ ቲዲኤፍ ማለትማ ትግራይ ዲፌንስ ፎርስ ማለትማ የኢትዮጵያ የመከላከያ ሰራዊት አንድ ብቻ ነው የሚለውን ያጠቃል ተብሎ ነው። ይሄ ሰውዬ ዝም ብሎ ቲዲኤፍ እና ኢኤንዲኤፍ እያለ ይናገራል በዚህ መግለጫው ላይም ጭምር እና ምን ይላል? በኢኤንዲኤፍ እና በቲዲኤፍ ከፍተኛ ወታደራዊዎች መካከል የግንኙነት መሰረጋ ሲል በተከታዮቹ 5 ቀናት ውስጥ የሆነውን አዲስ እርምጃ ሲገልጽ ደግሞ ይሄ ሰውዬ ኖቬምበር 7 የተጀመረውን በኢኤንዲኤፍ እና በቲዲኤፍ ይልና ወይም አሁን ትግራይን አርምድ ኮምባታንትስ ተብሎ የሚታወቀውን ይላል። አሁን አይደለም ትግራይን አርምድ ኮምባታንትስ የተባለው ቲፒኤልኤፍ ኮምባታንትስ የተባለው ፕሪቶሪያ ላይ ነው። እሱ ነው አሁን እንደዚህ ያደረገው፣ ወይም እንደሱ አይነት ያሉ ሰዎች ናቸው እንደዚህ ያደረገው። እና ቃላት ምርጫም ስታውቂ ፍርድ ቤት ላይ ሆነሽ አይደለም እንደዚሁ በዝም ብሎ በተራ ግንኙነት መካከል ስትጣሪ የምትዩ ነገር አለ። እንግዲህ እኚህ ከፍተኛ ዲፕሎማት ናቸው። ከፍተኛ ዲፕሎማት የአሜሪካን ጥቅም ማስጠበቅ ነው ዋና ጉዳያቸው። እና ወደ እንትኑን ቀጥልና ይህኚህ ሰውዬ በጥያቄና መልስ ጊዜ ይህን መግቢያ ከሰጡ በኋላ በተለይም ከኤርትራ ወታደሮችና ሌሎች ኤንዲኤፍ ያልሆኑ ኃይሎች መውጣት ጋር የተመለከተ ጥያቄ ተጠይቀው ባይወጡስ አንወጣም ቢሉስ ብሎ የሮይተርስ ጋዜጠኛ ወንድ ትሁን ሴት አላቅም በስማቸው አላወቋቸውም የሳንክሽን የቅጣት የማዕቀብ
ጥያቄ ታነሳለች አለ ወይ እንደዚህ አይነት ነገር ይላል። በዚህ ጥያቄ መልስ ውስጥ ትግራይ ውስጥ የሚገኙት የውጭ ማለትም ኤርትራ ይላል እንዲሁም ኤንዲኤፍ ያልሆኑ የተባሉትን ደግሞ የአማራ ልዩ ኃይልና የአፋር ሚሊሻ ይልና ናቸው ማለታቸውን እንሰማለን። ስለ ዩኤስ ሳንክሽን ሲናገሩ ደግሞ ሰውየው ሳንክሽን የፖሊሲ ማስፈጸሚያችን ነው። እንግዲህ ይሄ ባይሳካ አሜሪካ ብትሯ ምን ይመስላል ጠይቁ ነው። እሱማ ሳንክሽን እኮ ምን ኪሳችን ያለ ያው መቅጫችን ነው፣ አለንጋችን ነው፣ የፖሊሲ ማስፈጸሚያ መሳሪያችን ነው፣ ፖሊሲ ቱላችን ነው። ይህንን ለሰብአዊ መብት ጥሰት ጉዳይም ሆነ ይህ ስምምነት ስለመከበሩና ተፈጻሚ ስለሆኑ ለማረጋገጥ አስፈላጊ ሆኖ ሲገኝ ግዴታ ሆኖ ሲገኝ ይህንን የፖሊሲ የሀገር የፖሊሲ መሳሪያ ለመጠቀም አሜሪካ አይኗን እንደማታሽ ይገልጻሉ። በሁለቱም ወገኖች በኩል ሲበዛ ምልሽ እኔ ያጋንኘው አይደለም ትረመንደስ ይላሉ። ሲበዛ ከፍተኛ የሆነ ግንዛቤ ያለ በዚህ ጉዳይ ላይ የዚህን ምክንያት ሲያብራሩ የውጭ ኃይሎችንና ሌሎችን የኤንዲኤፍ ያልሆኑ ኃይሎችን የማስወጣቱ ግዴታ ከትጥቅ ማስፈታቱ ጋር ባቆራኛው ቋንቋ ምክንያት ይህ ጉዳይ የሁለቱንም ወገኖች ጥቅም ስለሆነ በአፋጣኝ ይፈጽማሉ ብለን እናምናለን እና የትጥቅ ማስፈታቱን ስራ ከውጭና ነን ኤንዲኤፍ ሰራዊት መውጣት ጋር ያቆራኝ ነው በዚህ ምክንያት ነው ይላሉ። አሁን ስለ ሳንክሽኑ ብቻ እናገር። ሳንክሽን ለምንድን ነው የምታደርግብን አሜሪካ? ቅጣት እኮ ማለት ነው ሳንክሽን። ሰው ተፈርዶበት ነው ቅጣት የሚደረገው። ሰው ተፈርዶበት ቅጣት ይፈረጋል። የሚፈረድበትም ደግሞ የተባበሩት መንግስታት ድርጅት የሚባል ሴኪዩሪቲ ካውንስል የሚባል በሴኪዩሪቲ ላይ የሚጨንቀው የሚጠባው ነገር አለ። እንግዲህ አብዱ ምንድን ነው መሰለህ የአፍሪካ ህብረት ነው የዚህ መሪ ይባላል ስምምነት ባለቤት ይባላል እና በዚህ በኩል ደግሞ በሚስጥር ባልሆነ ይፋ ባደረጉት መግለጫቸው የሚነግረን ደግሞ ሌላ ነገር ነው። ባለቤቱ ሌላ ነው ማለት ነው። ባለቤቱ ሌላ እና ምን ያህል ነው አፍሪካ መር ምን ያህል ነው ምናምን መር ይባል። አንዳንድ ጊዜ እናቴ ሲከፋት የምታንጎራጉሮት ይለኛል። ዳኛውም ዝንጀሮ ፍርድ ቤቱም ገደል ምን ላይ ተቆሞ ይደገራል በደል ትላለች እና የት ላይ ሆነሽ ነው እዚህ ዓለም ውስጥ ልብ አድርጊ። አሁን ዩክሬን ውስጥ የተፈጸመው ነገር ዩክሬን ፖላንድ ላይ ተኮሰች ተብሎ አንቀጽ 4 በዚያ ጉዳይ ላይ ለመናገር የኔቶ አንቀጽ 5 አንዱን አገር የኔቶ አገር የወጋ ሌላውን እንደ ወጋ ይቆጠራል ተብሎ አገር ሊያተራምሱ ሲሉ የተኮሰችው ዩክሬን ሆና ተገኘች። አይ ለካ ልንከለክል ምናምን ተብሎ እንዲህ አይነት ዓለም ነው ያለ ነው እና ይሄ ምንድነው እንግዲህ በደስታ የተቀበልነውን ስምምነት ጥርጣሬ ምን ሊሆን ይችላል? ይሄ ነገር ወዴት ነው የሚያመራው? ለዚህ ነው ጥንቃቄ ማድረግ ያለብን። ምን እያደረጉ ነው? ለጠቅላይ ሚኒስትር አብይ አህመድ መልስ ነው። ምናልባት ጠቅላይ ሚኒስትር አብይ አህመድ ትንሽ በዚህ በመሬት ይዞታ መሬት ቅርምት ጥያቄ ላይ ኢትዮጵያ ውስጥ ሆኖ ባለው የመሬት ጥያቄ ላይ ትንሽ ረገብ አድርገውት እንደሆነ ያለውን ነገር እናስነሳ ማለት ነው። ምን ማለት ነው? ትንሽን ቆይና በዚህ ማዕቀፍ ውስጥ ይህን መረጃ ጭምር አጣርቶ ስንቁ ባደረገ ግንዛቤ ውስጥ ለውጥ አለ የለም፣ ለውጡ ማሻሻያ ነው አይደለም ለሚለው ጉዳይ መልስ እንሰጣለን ስንል ረጋ ብለን በትግታ ሳንግለበለብ በእውቀት ላይ ተመስርተን ሰው እኮ ፍርድ ቤት ሲሄድ ጠበቃ ላማክር ምናምን ይላል። ጠበቃ ሳያማክር የተሰጠ የጠበቃ ማማከር ድሉ ሳይጠበቅ የተሰጠ ፍርድ እኮ ይሻራል እነሱ ሀገር በተለይ እና ስለዚህ አማክረን ነው መነጋገር ያለብን። እነዚህ ዝም ብሎ አሁን ምንድነች እንዲህ አይነት ነገር አደረጉብን የሚለውን ነገር በዝግታና ለሀገር በሚጠቅም አይነት እና ሁሌም የፕሪቶሪያው ስምምነት ላይ በሚገርም ሁኔታ መጀመሪያ ላይ ምን ብዬ ነበረ የፕሪቶሪያው ስምምነት ከዛ በኋላ የሚደረጉ ስምምነቶች ሊያፈርሱት ይችላሉ ወይ? የሚጸናው የትኛው ነው? አይችሉም። ከዛ ነው መወለድ ያለበት። አለዛ ያንን እንደገና መስማማት አለባቸው። እነዚህ ሰዎች ሁለቱ ወገኖች የኢትዮጵያ መንግስትና ቲፒኤልኤፍ ከፍተኛ ባለስልጣናት የወከሏቸው ወታደራዊ አዛዦች ናቸው። እዛ ውስጥ ላይ እኛ እነሱ አይደለንም እነሱ እኛ አይደሉም ምናምን የሚለውን ነገር ተይውና እና
ከፈለጉ እንደዛ ይስማማሉ። ያንኑ ያሻሽሉት። ፕሪቶሪያ ላይ መሄድ ሳያስፈልጋቸው አንቀጽ 15 ነው 14 ስምምነቱን ስለማሻሻል የሚል ነገር አለ። እንደ በዛ ያሻሽሉት እና የህግ ማዕቀፎችን ውስጥ ማየት አለብን። የት ግቢ ውስጥ ሆነን የት አጥር ግቢ ሆነን የት መሰረት ላይ ቆመን የተነጋገር ነው። ለምሳሌ እዚህ ማዕቀፍ ውስጥ የማዕቀፉ ቅጥር ግቢ ውስጥ የሚገኘው አንዱ የስምምነቱ ምሰሶ የኢትዮጵያ የመከላከያ ኃይል አንድ ብቻ ነው የሚለው ነው። በቃ ይህ ፕሪቶሪያ ላይ በስምምነት አንቀጽ 6A ናይሮቢ ላይ በማስፈጸሚያው ስምምነት መግቢያ ላይ ተወስኗል። በሱ እናምናለን ብሏል እና የትኛውን ፓርቲ ትጥቅ መፍታት የሚታየው ከዚህ ማዕዘን ነው፣ በክፋት አይደለም። በዛ ላይ አንድ የፖለቲካ ድርጅት ትጥቅ ፈታ ወዘተ ማለት ድርጅቱ ወደ ሰላማዊ ተፎካካሪነት የሚለወጥበትን ጎዳና ያዘ ማለት ጭምር ነው። ለዚህም የሚገባውን ምግባርና ጨዋነት ያዘ ማለት ነው። የህወሓት ብቻ አይደለም፣ ሌላም ጥራይ ድሩ ግዳጁን በሚወጣ አኳኋን ተገንብተዋል። አንድ ሰራዊት መጀመሪያ የስነ ልቦና ዲሲፕሊን፣ እነዚህም በአጠቃላይ ዲሲፕሊኑ ላይ በደንብ ሰርተን በትክክል በሚሰጠው አቅጣጫ በሚሰጠው ግዳጅ ትክክለኛ አገርን መደገፍ ራሱን በትክክለኛ ቦታ ላይ በሰጠው ግዳጅ ፈጽሞ ለአገሩ የተሻለ ስራ መስራት በሚችል አኳኋን በትክክል ስልጠና ሰጥተናል ማለት ነው። ለቀጣይ ከዚህ ተነስተን የተሻለ ስራ ከመስራት አንጻር የራሳችንን አዘጋጅተን የታዩ ክፍተቶች ላይ ራሳችንን በደንብ በእውቀት በክሎት